ወደ ምድር ኢየሱስ ሊመጣ ሲል ስጋ ያስፈልገዋል። የሚገለጥበት ስጋ ያስፈልገዋል። ቃልም ስጋ ሆነ፣ ጸጋንም ተሞልቶ በእኛ ምን አደረገ? አደረ። እና አብ ያልወደደው ነገር አለ። ሰው የሚያቀርብለት ለእግዚአብሔር የሚሰዋ ነገር አለ። ጠዋት ይሰውለታል፣ የቀትር መስዋዕት፣ የምሽት መስዋዕት ይሰዋለታል፣ የእህል ቁርባን መስዋዕት፣ የሚቃጠል መስዋዕት፣ የምን መስዋዕት፣ ቮለንተሪ ኢንቮለንተሪ የማይቀርብ የመስዋዕት አይነት የለም። ቀሳቀሳለሁ የተቀቡ ሰዎች ለተቀቡ ሰዎች መነሳት ይሆናሉ። የእግዚአብሔር ስም ብሩክ ይሁን። ኢየሱስን የተሸከሙ ሰዎች ለሌሎች ሰላም ይዘው ይገባሉ። ሰላም ላንቺ ይሁን፣ ሰላም ለዚህ ቤት ይሁን ስትል ልክ ስትገባ እሷ ውስጥም ያለው ዮሐንስ ሃሌሉያ መዝለል ጀመረ። ዛሬ በውስጣችሁ ኢየሱስ ይዝለል። ዛሬ በውስጣችሁ ራእይ ይንቀሳቀስ። ዛሬ በውስጣችሁ እግዚአብሔር ቅባት ይንቀሳቀስ። ዛሬ ተዳፍነው ይንቀሳቀስ። ከነቢያት ይበልጣል ኢየሱስ። አሜን በሉ። ከመላእክት ይበልጣል ኢየሱስ። ከአዳም ይበልጣል ኢየሱስ። ከሙሴ ይበልጣል ኢየሱስ። ከኢያሱ ይበልጣል ኢየሱስ። ከአሮን ይበልጣል ኢየሱስ። ከአብርሃም ይበልጣል ኢየሱስ። ከመልከጼዴቅ ይበልጣል ኢየሱስ። ከብሉይ ኪዳን ይበልጣል ኢየሱስ። ከመቅደሱ ይበልጣል ኢየሱስ። ከመስዋዕቱ ይበልጣል ኢየሱስ። ከእምነት ጀግኖች ይበልጣል ኢየሱስ። ከምድራዊ ኢየሩሳሌም ይበልጣል ኢየሱስ። ከሰው ወግና ስርዓት ኢየሱስ ይበልጣል። ተመልከቱ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነው። የመጀመሪያ ክፍላችን ይሄ ነው። የማይቻል ነው። በቃ ደምድሞታል። የኮርማ መስዋዕት፣ የጊደር መስዋዕት፣ የደም መስዋዕት፣ የበግ መስዋዕት በእግዚአብሔር ፊት ኃጢአትን ለማስወገድ አይችልም፣ ብቃት የለውም። እና ለምንድን ነው እግዚአብሔር የሰጣቸው? ለጊዜው ኃጢአትን መሸፈን እንዲችል ጊዜያዊ መፍትሄ ነው እግዚአብሔር የሰጣቸው። ስለዚህ ነው ሕግ ምንድነው አለ? አምሳል ነው፣ ጥላ ነው እያለ ነው የሚናገረው። የነገር ጥላ ነው። እዛ ሲደመድም በጥላ ደግሞ ምን መሆን አይቻልም፣ ስርየት ማግኘት አይችልም። ጥላው ምንም ሊሰራልና ቴምፖራሪ ነው፣ ጊዜያዊ ነው። ሕግ ራሱ ምንድነው? እንደ ሞግዚት ነው። ምን እስኪመጣ ሞግዚት ተመልከቱ። ልጆች ሆነው ዴይኬር ይሄዳሉ። ሞግዚት ነበረቻቸው። እናታቸው ትምህርት ቤት ስትሄድ ድሮፕ አድርጋቸው ትሄዳለች። ውለው ይመጣሉ። ካደጉ በኋላ ግን ልጆች ሞግዚት አያስፈልጋቸውም። አሁን መጽሐፍ የሚያስተምረን ይሄንን ነው። ከግብጽ የወጣው ህዝብ ገና የመጀመሪያ እንደ ሕፃን ነው። ግራና ቀኙን የማያውቅ ህዝብ ስለሆነ እግዚአብሔር ምን ሰጣቸው? ሕግ ሰጣቸው። ምን እንዲሆን? እንደ ሞግዚት ስርዓት ይዘው ከእግዚአብሔር ጋር መኖር እንዲያውቁ፣ እግዚአብሔርን ማምለክ እንደፈለገ እንዳልሆነ፣ እግዚአብሔር ቅዱስ እንደሆነ እንዲያውቁ ትእዛዛትን፣ ሕግጋትን ሰጣቸው። አጥር አበጀላቸው። ወደዚህ እንዳይወጡ፣ እንደ ግብፃውያን እንዳይሆኑ፣ ሌላ አማልክቶች እንዳያመልኩ፣ በስርዓት እንዲሄዱ፣ ሞራሊ ትክክል እንዲሆኑ፣ እግዚአብሔርን የሚያስደስት ህይወት እንዲኖሩ ሕግ ሰጣቸው። ግን ሕግጋቱን መጠበቅ አልቻሉም። ምክንያቱስ የተለወጠ ማንነት የላቸውም። ውስጣቸው አልተለወጠም። ስለዚህ የማይቻል ነው። ሊያጸድቃቸው የሚችል ወይንም ከኩነኔ ነፃ የሚያደርጋቸው ነገር የለም። ስለዚህ በየዓመቱ ወደ መቅደስ ይመጣሉ። በየዓመቱ ይሰዋሉ። በየዓመቱ ኮርማ ያቀርባሉ። በየዓመቱ ደም ይፈሳል። በየዓመቱ ሊቀ ካህኑ ይንቀጠቀጣል። በየዓመቱ ወደ መቅደስ ውስጥ ይገባል። በየዓመቱ 7 ጊዜ ደም ይረጫል። በየዓመቱ ዓለም ከተፈጠረ ጀምሮ ስርየት ይህንን ለማድረግ ብዙ ይደክማሉ። ምዕራፍ 7ን ስንማር ክህነትን እያነጻጸረ ሲናገር ትመለከታላችሁ። የኢየሱስን ክህንነት ከአሮን ክህንነት ሲያነጻጽረው ታያላችሁ። በምዕራፍ 8 ስትመለከቱ ደግሞ ኪዳናትን እያነጻጸረ አዲስ ኪዳንን ከብሉይ ኪዳን እያነጻጸረ ሲናገር ትመለከታላችሁ። ምዕራፍ 9 ይቅርታ ቸኮልኩኝ። ምዕራፍ 9 ላይ ደግሞ መቅደሶቹን ሲያነጻጽር የሙሴን ድንኳንና የሰማይቱን ድንኳን እያወዳደረ ሲናገር ትመለከታላችሁ። ምዕራፍ 10 ላይ ዛሬ ስንመጣ ደግሞ መስዋዕትን ያነጻጽርና ቀጥታ ወደ ፕራክቲካል ወደ ሆነው ነገር እንዴት መኖር እንዳለባቸው ሲናገር ታዩታላችሁ። ስለዚህ እግዚአብሔር ቃሉን ማስተዋል ይስጠን። ዛሬ አይኖቻችንን ይክፈትልን፣ እንድንሰማው፣ እንድንረዳው፣ እንድንኖርበት መንፈስ ቅዱስ ጸጋን ያብዛልን። ቃሉ በእግዚአብሔር መንፈስ ኢንስፓየርድ የሆነ ነው። የእግዚአብሔር ቃልን ስንሰማ ለጸሎት፣ ለአምልኮ፣ ለጽድቅ፣ ለቅድስና ካላነሳሳን ሌላ ምንም ነገር አይቀሰቅሰንም፣ ምንም ነገር። ስለዚህ ዛሬ ይህንን እንመለከታለን። እንደዚህ ይላል ሲጀምር የዕብራውያን ጸሐፊ፣ ሕጉ ሊመጣ ያለው ነገር ምንድን ነው አለ? እውነተኛ አምሳል ሳይሆን የነገር ምንድን ነው? ጥላ አለውና። ጥላ ስል ብርሃን ያርፍብኛል፣ ከብርሃኑ የጀርባ ምን አለ? ጥላውን ትመለከታላችሁ። ስለዚህ ሕግ እንደ ጥላ ነው፣ አካል ክርስቶስ ነው። ስለዚህ ጥላው ላይ አይደለም መሆን ያለባችሁ፣ አካል ክርስቶስ ላይ ነው ፎከስ ማድረግ ያለባችሁ እያላቸው ነው። ስለዚህ
በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም ሲል ምን ማለቱ ነው? ፍጹም ሊያረጋቸው አይችልም። የሚያቀርቡ ሰዎች መስዋዕትንም አቅርበው አሁንም ፍጹም አይደሉም። ሰውተው ይሄዳሉ፣ ፍጹም አይደሉም፣ ወይንም ፍጹም አልተቀደሱም። ፍጹም ከኃጢአት ነፃ ሆነው አይሄዱም፣ ይሰዋሉ ግን። ሲቀጥል ምን ይላል? እንደዚህማ ባይሆን ኖሮ ይላል የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በህሊናቸው ኃጢአትን ስላላወቁ ማቅረብን በተዉ ነበር። አንዴ ዮም ኪፑር ላይ አንዴ አቅርበው በአመት ማቅረብ ባላስፈልጋቸው ከነጹ አንድ ሰው ንጹህ ከሆነ በላይ መታጠብ አያስፈልገውም። ግን ስላልነጹ ነው በየአመቱ መስዋዕት የሚያቀርቡት እያለ ነው ዕብራውያን ጸሐፊ። ከዛ ይቀጥልና እንደዚህ ይላል፣ ነገር ግን በዚያ መስዋዕት በየአመቱ የኃጢአት መታሰቢያ አለ። ምን ማለት ነው? መስዋዕቱ በቀረበ ቁጥር ኃጢአት ይታሰባል። ሰውየውም ያስባል፣ በእግዚአብሔር ፊት ኃጢአተኛ እንደሆነ ሁሌ ይረዳል። እዚህ ይሄንን ነው የሚነግረን ዕብራውያን ጸሐፊ። አይችልም፣ ደመደመው፣ በቃ አይችልም፣ ፍጹም ሊያደርግ አይችልም። ተደጋግሞ የሚመጣ ነገር ነው። ኃጢአትን ያሳስባል። ይህንን ከነገራቸው በኋላ ምዕራፍ 10 ከ5-14 ላይ ሄዳችሁ ስትመለከቱ ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን አዘጋጀህልኝ። ይህንን የሚናገረው ወደ ዓለም ሲገባ ሲል ኢየሱስ ነው። ኢየሱስ ወደዚህ ዓለም ሲገባ በመንበረ ጸባዖት የሆነውን ውይይት ነው የሚነግረን። ምንድነው የተወያዩት ነበር? የተነጋገሩት አብና ወልድ ምን አለ? መስዋዕት አላስደሰተም። ተመልከቱ፣ በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። ማን ነው የሚለው? ወልድ ለአብ ነው የሚለው። ደስ አላለህም። በዚያን ጊዜ እነሆ ኢየሱስ የሚለው ይህን ነው፣ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ ይላል። ይሄ ወልድ ለአብ የተናገረው ነው። አብ አልተደሰስክም አባት ሆይ፣ ስለዚህ ምን አደረክልኝ? ስጋን አዘጋጀህልኝ። እስቲ ስጋን አዘጋጀህልኝ በሉ። ይሄን ነው ኢየሱስ ያለው። አሁንም አንተን የሚያስደስትህን ነገር ላደርግ መጥቻለሁ ነው የሚለው እና መፍትሄው ይሄ ነው እንግዲህ ኢየሱስ ያለው ስጋን አዘጋጀህልኝ። ስጋ ያስፈልገዋል። ቃልም ስጋ ሆነ፣ ጸጋንም ተሞልቶ በእኛ ምን አደረገ? አደረ። ስለዚህ ስጋ ያስፈልገዋል። አምላክ ስጋ ሆኖ መገለጥ አለበት። በሰው አምሳል መምጣት አለበት። እንደኛ በነገር ሁሉ ወንድሞቹን ሊመስል ይገባዋል። ድካምን ሊለብስ ይገባዋል። ድካምን ሊለብስ ሲል ኃጢአት ሊለብስ ማለት አይደለም። ኢየሱስ ክርስቶስ በነገር ሁሉ ፍጹም የሆነ ጌታ ነው። እግዚአብሔር ስም ብሩክ ይሁን። ስለዚህ ስጋን አዘጋጀህልኝ። አብ ያልወደደው ነገር አለ። ሰው የሚያቀርብለት ለእግዚአብሔር የሚሰዋ ነገር አለ። ጠዋት ይሰውለታል፣ የቀትር መስዋዕት፣ የምሽት መስዋዕት ይሰዋለታል፣ የእህል ቁርባን መስዋዕት፣ የሚቃጠል መስዋዕት፣ የምን መስዋዕት፣ ቮለንተሪ ኢንቮለንተሪ የማይቀርብ የመስዋዕት አይነት የለም። አብ አልተደሰተም፣ ደስ አላለኝም። እንደው ይሄንን መስዋዕታችሁን ወደዛ ብታወጡልኝ ምን አለ? መቅደስ በእናንተ ላይ የሚዘጋ ምን ነው በተገኘ ብሎ እግዚአብሔር በነቢያት ይናገር ጀመረ። አልተቀበለውም። አብን የሚያስደስት አይደለም። አምልኮ አብን ካላስደሰተ እኛን ቢያስደስት ዋጋ የለውም። አገልግሎት እኛን ማስደሰቻ አይደለም። አገልግሎት እግዚአብሔርን ማስደሰቻ ነው። እግዚአብሔር ደስ ብሎት እኛ ደስ ባይለን አይለንም። ብዙ ጊዜ እግዚአብሔር ደስ ካለው ፊቱ በእኛ ላይ ያበራል። ክብር ለእግዚአብሔር ይሁን። ግን እግዚአብሔር ደስ የሚያሰኘው ነገር ተመልከቱ። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ኤሎሄ ኤሎሄ ላማ ሰበቅተኒ የሚለው ነገር አብን የሚያስደስተው ከሆነ ፈቃድን ላደርግ መጣው ያለው የሁላችሁ መዝሙር ሊሰዋ አይደለም። ኢየሱስ የመጣው ራሱን ሊሰዋ ነው። እሱን አያስደስተው ማለት አይመቸውም። ለስጋ ኮምፎርት አይሰጥም። አብ የሚወደውን እንድንወድ እግዚአብሔር ይርዳል። አምልኳችን እኛን የሚኮረኩር ብቻ መሆን የለበትም። አብን ደስ ሲያሰኝ መንፈስ ቅዱስ ይወርዳል። አብ ደስ ሲለው አሜን፣ አብ ደስ ይበለው። እግዚአብሔር አብ ክብር ይሁንለት። እሱ ደስ የሚያሰኝ ነገር ስናመጣለት መስዋዕታችን እንደ ዕጣን በፊቱ ሲወጣ እሱን ደስ ሲያሰኘው እግዚአብሔር መንፈሱን መልቀቅ ይጀምራል። መንፈሱን ማፍሰስ ይጀምራል። ወገኖቼ ሆይ ስለዚህ ኢየሱስ ያለው ይሄን ነው። ደስ አላለህም፣ መባ አላስደሰተህም፣ መስዋዕት አላስደሰተህም። ስለዚህ ምን አለ ጌታችን ኢየሱስ ክርስቶስ? እኔ አንተን ደስ የሚያሰኘውን ላደርግልህ መጥቻለሁ። አሜን አሜን። እንደዚህ አይነት አገልጋዮች እግዚአብሔር ያደርገን። እንዲህ አይነት አንተ ደስ የሚያሰኘውን ላደርግ ፈቃድህን ላደርግ መጥቻለሁ። ወገኖቼ ሆይ እውነተኛ እግዚአብሔር አገልጋዮች የአብን ፈቃድ የሚያደርጉ እንጂ የራሳቸውን ፈቃድ የሚያደርጉ አይደሉም።
የምናገለግለው ነገሮች እስኪገረውብጡን ከሆነ እስከማይመቹን ከሆነ የአገልግሎት ምንነት አልገባንም። ጌታችን ኢየሱስ ክርስቶስ አገልግሎት ተመችቶት አይደለም ያገለግለው። በሄደበት ተጨብጭቦለት አይደለም፣ በሄደበት ሆ ተብሎለት አይደለም። የጌታችን የኢየሱስ ክርስቶስ አገልግሎት በሄደበት ሁሉ ድንጋይ አንስተው ሊወግሩት ነበረ፣ ሰደቡት፣ ደበደቡት፣ ናቁት። በአገልግሎት መከበር የለመድን ከሆነ አገልግሎት አልገባንም። አገልግሎት ሊያስንቃችሁ ይችላል። ሞኝ ነው አልተማርም አሉኝ ለእግዚአብሔር አድሬለት ባዩኛል። ስለ አገልግሎት መከበሪያ አገልግሎት የሚባልበት አይደለም። አገልግሎት ሰውን ፕሬስ የምናደርግበት ነገር አይደለም። አገልግሎት የአብን ፈቃድ የምናደርግበት ነው። የአብን ፈቃድ ስናደርግ ደግሞ ዋጋ ያስከፍላል። ክርስትና ዋጋ ያስከፍላል። ፈቃድ ስለማድረግ ስለመታሰስ መማር አንፈልግም። ተቀብተሃል፣ ተባርከሃል፣ ትሾማለህ፣ ትሸለማለህ፣ ትሻገራለህ፣ ትነጠቃለህ የሚለውን ስብከት ነው የምንፈልገው። ጀርባ ሚያሽ ነው የምንፈልገው። ኖ ዋጋ ትከፍላለህ፣ ትነቀፋለህ፣ ትሰደባለህ፣ ትናቃለህ፣ መስቀል ትሸከማለህ። ወይ ጌታው ተጠቀምብኝ፣ በቃ ለጳውሎስ አርገኝ ምናምን ብለህ ፎክረህ ስትወጣ የሚጠብቅህ የመጀመሪያው ነገር በላይ ላይ የሚቀመጥ ነገር ነው። የሰው ግልምጫ ማትችል እንዴት አድርገህ ነው የምታገለግለው? እንኳን ለጌታ መታረድ እንኳን ለጌታ መደብደብና መወገር ይቅርና ሰው እንዲገላምጥህ እንኳን አትፈቅድም። ፈቃድህን ላደረግ መጥቻለሁ። አገልግሎት የአብን ፈቃድ ማድረጊያ ነው። አገልግሎት የአብን ፈቃድ ማድረጊያ ነው። የአብን ፈቃድ የማታደርጉ ከሆነ ባታገለግሉ ይሻላችኋል። አታገልግሉ። የአብ ፈቃድ ለራሳችሁ ሐራራና ሱስ ማብረጃ ከሆነ አታገልግሉ። እንዴ ፓስተር ምንነካ? እውነት እላችኋለሁ አታገልግሉ። ለራስ ክብር የምታረጉት ከሆነ፣ ለሾው የምታረጉት ከሆነ፣ ለዝና የምታረጉት ከሆነ፣ ለመታወቅ የምታረጉት ከሆነ ይቅርባችሁ። ምክንያቱም ኢተርናል የሆነ ሽልማትን ልዙ ታደርጋላችሁ። ዘላለማዊ ክብር የሆነው ነገር ይጠፋባችኋል። ሰው አክብሯችሁ እግዚአብሔር ከሚንቃችሁ፣ ሰው ንቋችሁ እግዚአብሔር ቢያከብራችሁ ይሻላል። እግዚአብሔር ስም ብሩክ ይሁን። ለዚህ ፈቃድህን ላደርግ መጥቻለሁ። ያ ፈቃድ ምንድን ነው? ኢየሱስ እንዲሞት ነው። ያ ፈቃድ ምንድን ነው? ኢየሱስ ክርስቶስ ቀራንዮ መስቀል ላይ ለምን ተውከኝ አባት ሆይ እስኪል ድረስ አብ ዝም አለ። ሲሰድቡት ዝም አለ፣ ሲወግሩት ዝም አለ። ያ ፈቃድ ነው። የመስቀል መንገድ ይሄ ነው። ዋጋ ያስከፍላል ወገኖቼ። ስለዚህ ኢየሱስ እንደዚህ ሆኖ ስራውን ፈጸመና በአብ ቀኝ ተቀመጠ ይለናል። ከ5 እስከ 14 ላይ ስትመለከቱ ይሄ ያረፈ ሊቀ ካህን አለ። ድኛ ስራውን ሰርቶ የጨረሰ ሌላ ደግሞ አለ፣ ያላረፈ ሊቀ ካህን አለ። ይሄ ያላረፈው ሊቀ ካህን አሮን ነው። ኢየሱስ አርፎ በአብ ቀኝ ተቀምጧል። በአሮን ስርዓት ያለው ግን አሁንም ምን ያደርጋል? ይደክማል። አሁንም በአመት መስዋዕት ያቀርባል። ያላረፈ ሊቀ ካህን ነው። የኔና የእናንተ ሊቀ ካህን ግን አንዴና ለዘላለም ስራውን ሰርቶ ጨርሶ በአብ ቀኝ ተቀምጧል። አብ ምን አለው? ጠላቶችን ከእግርህ በታች እስካስገዛልና በእግርህ እስክትረግጣቸው ድረስ በመኔ ቁጭ በላለው፣ በቀኝ ተቀመጣለው። ቀኝ የኃይል ቀኝ የብርታት ምሳሌ ነው። ክብር ለእግዚአብሔር ይሁን። ስለዚህ አንድ ቀን ጌታችን ኢየሱስ ክርስቶስ ኃያላንን በሙሉ ከእግሩ በታች ይገዛቸዋል። ነገሥታት ሁሉ በእግሩ ስር ወድቀው ይሰግዱለታል። ክብር ለእግዚአብሔር ይሁን። ወገኖቼ ሆይ አንድ ቀን ነገሥታት በሙሉ ተሰልፈው ጌታችን ኢየሱስ ክርስቶስ በክብር መጥቶ በኢየሩሳሌም በደብረ ዘይት ተራራ እግሮቹ ያርፋሉ። በኢየሩሳሌም ለ1000 ዓመት ይገዛል። በ1000 ዓመት መንግስት ምድር ሁሉ ለጌታችን ትሆናለች። ኧረ አሜን ነው። ምድር ሁሉ ለጌታችን ትሆናለች። የዛን ጊዜ የመጨረሻ ሱፐር ፓወር ኢየሱስ ክርስቶስ ነው። ድምፅን በድምፅ የሚሽር ኢየሱስ ነው። የሚውለበለበው የኢየሱስ ባንዲራ የሰማይ ባንዲራ ነው። ክብር ለእግዚአብሔር ይሁን። ጌታችን ስም የገነነ ይሆናል። ዛሬ ከትምህርት ቤታቸው ከዩኒቨርሲቲዎች ከተለያየ እንትኖች ላይ ከፍርድ ቤቶች ላይ የኢየሱስን ስም እናውጣው እያሉ የተጋፉት በሙሉ ሳይወዱ በግድ ኢየሱስ ጌታ ነው ይላሉ። ለእግዚአብሔር አብ ክብር ለእግዚአብሔር ይሁን። ሁሉ ሰው ምላስ ሁሉ ለእግዚአብሔር አብ ክብር።
ወገኖቼ ሆይ ስለዚህ ሊቀ ካህናችን አርፏል፣ በአብ ቀኝ አርፏል። ስራውን ሰርቶ ጨርሷል። እሱ ጨርሶታል። በጨረሰው ስራ ላይ ማንም እንደገና ስራ መጀመር አይችልም። አሜን። ስላረፈ እረፍ አንተም በኢየሱስ ስም። ስራህን ሰርቶ ጨርሶልሃል። አረ አሜን። ያረፈ ሊቀ ካህናት ያላረፈው ሊቀ ካህናት ጋር ምንም አሶሲየት አናደርግም። አንዴና ለዘላለም የሚል ቃል አለ። እዛ ላይ ሄዳችሁ ትመለከቱ። ያ አንዴና ለዘላለም የሚለው የማዳግም መስዋዕትን ሰጥቷል ጌታ ኢየሱስ ክርስቶስ። እና ጌታ ኢየሱስ ክርስቶስ ምን አለ? እዚህ ጋር ነው በጣም የሚገርመኝ ቃል። በመንበረ ጸባዖት የነበረው አንዱ ውይይት ይሄ ነው። እንግዲህ ውይይቱ እኔ ፈቃድህን ላደርግ መጣሁኝ ብሎ ወልድ ለአብ ነገረ። የዛን ጊዜ እንዴት እንደሆነ የሰማይ ስርዓትን ስለማናው ሁሉ ጊዜ ግን የምስራች ይዞ የሚበር ማን ነው? ገብርኤል ነው። ስለዚህ ወዲያውኑ ገብርኤል ይህን የምስራች ይዘይድ ስጋን አዘጋጀህልኝ ብሏልና ገብርኤል እየበረረ ይሄዳል። ወደ ከተማ ያቅሰዋል ናዝሬት። በናዝሬት ደግሞ ማንን ያገኛታል? ድንግል ማርያምን ያገኛታል። ድንግል ያልኩበት ምክንያት አለ። ምክንያቱም በስጋ የተቀደሰች ወንድ የማታውቅ እንደሆነች ነው የሚነግረን። ስለዚህ የአዳም ዘርን ወይንም ከአዳም የሚወርደውን እርግማን ሳይዝ የአዳምን ኃጢአት ሳይዝ መንፈስ ቅዱስ በማርያም ላይ መጽለል ነበረበት። ስጋን አዘጋጀልኝ ሲል በማርያም ማህፀን ውስጥ አድሮ ስጋን ለበሰ። ቃልም ምን ሆነ? ስጋ ሆነ። የሰማይ ውይይት ወደ ምድር በመላእክት በኩል መጣ። ናዝሬት ከተማ ገባ። ወዳለችበት ሰፈር ውስጥ እቺ ድንግል ማርያም የራሷ ፕላንና አጀንዳ ባለባት ሰዓት ላይ የታጨች ልጃገረድ ሆና ሳለ መልአክ ወደ እሷ መጥቶ ሰርፕራይዝ አደረጋት። የእግዚአብሔር አጀንዳ ወደ እሷ መጣ። ኢንተራፕት የሚያደርግ አጀንዳ፣ የራስ ፕላን የሚያስቀይር የእግዚአብሔር አጀንዳ ያገኛችሁ። እግዚአብሔርን ማገልገል ስትፈልጉ አጀንዳችሁን ያስቀይራችኋል። የራስን ፈቃድ ይዞ አይደለም እግዚአብሔር ማገልገል፣ የእግዚአብሔርን ፈቃድ ይዞ ነው። ስለዚህ ድንግል ማርያም ፈቃዷ ዮሴፍን ማግባት ነው። እንደ ሌሎቹ ሴቶች እንደ ሰፈሯ ሰዎች መሆን ነው የምትፈልገው። የእግዚአብሔር አጀንዳ ግን እየተለየ ነው። አሁን በሰው ያልሆነ ነገር ባንቺ ሊሆን ነው አላት። ሃሌሉያ። በሰው ያልሆነ ነገር ከአእምሮ በላይ የሆነ ነገር መጥቶ ሲነግራት እንዴት ሊሆን ይችላል ብላ ስትናገር ለሰው የማይቻል ለማ ይቻላል? ለእግዚአብሔር ይቻላል። ክብር ለእግዚአብሔር ይሁን። ስለዚህ ይሄ ነገር ከተነገራት በኋላ መንፈስ ቅዱስ በእሷ ላይ ጸለለባት። መጽሐፍ ቅዱስ ስለሷ ሲናገር እሷ ራሷ ምን ብላ ተናገረች? ትውልድ ሁሉ ምን ብለው ይጠሩኛል? ዋው! የእግዚአብሔርን አጀንዳ ያገኙ ሰዎች ብፁዓን ናቸው። የእግዚአብሔርን ሐሳብ እግዚአብሔር ከዘመን አስቀድሞ ከአዳም ዘመን ጀምሮ ከዘፍጥረት ምዕራፍ 3 ቁጥር 15 16 ጀምሮ በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ አንተ ሰኮናውን ትቀጠቅጣለህ፣ እሱ ደግሞ ራስን ይቀጠቅጣል ተብሎ የተጻፈው የትንቢት ቃል መፈጸሚያ ስጋ ማግኘት አለበት። ቃል ስጋ ሆኖ ለመምጣት ሰው ያስፈልጋል። እግዚአብሔር በምድር ላይ ተመለከተና አንዲት ልጃገረድ ተመለከተ። እሷን መርጫለሁ አለ ጌታ። ሃሌሉያ። አምናለች። ብጽዕት ናት ይሉኛል ትውልድ ሁሉ። ክብር ለእግዚአብሔር ይሁን። ምን ማለት ነው ብፁዕ ማለት? ብፁዕ ማለት ኢዳቸው ግሪኩን ቃል ስትመለከቱ መካሪዮስ ማለት ነው። መካሪዮስ ማለት ብለስድ ማለት ነው፣ የተባረከ ማለት ነው። ሃሌሉያ ሃሌሉያ። የሚያስተራርቁ ብፁዓን ናቸው። የማን ልጆች ይባላሉ? የእግዚአብሔር ልጆች። የሚያለቅሱ ብፁዓን ናቸው። ምን ይሆናሉና? ይጽናናሉና። የሚራቡና የሚጠሙ ብፁዓን ናቸው። ምን ይሆናሉና? ይጠግባሉና። አይልም መጽሐፍ እንዴ? ይህንን ነው የሚናገረው በተራራው ስብከት ላይ። ሴም ወርድ ነው እሷ የምትጠቀመው። ብጽዕት ብለው ይጠሩኛል። እንዴት የታደለች ነች ይሉኛል። ዋይ! ከዚህ ሁሉ ሰው መካከል በዓለም በዘመኑ ከነበሩ ሴቶች መካከል እኔን መረጠኝ። ሃሌሉያ። እግዚአብሔር ጸጋ ገባት። እኔን መረጠኝ። የባሪያይቱን ውርደት ተመልክቷልና ትውልድ ሁሉ ብጽዕት ይሉኛል። ዋው! ጌታ ያደረገላችሁን በማወቅ እግዚአብሔር ይባርካችሁ፣ አይኖቻችሁን ያብራላችሁ። ስለ ጎደለው ስሙን አትነጫነጩ። ጌታ ብጽዕናን ሰጥቷቸዋል። በክርስቶስ ኢየሱስ ብፁዕ አድርጓቸዋል። ብለስድ አዩ። ይሄን የእግዚአብሔር ቃል የምትሰሙ እናንተ you are blessed በኢየሱስ ስም። ልጁ ኢየሱስ ያላችሁ you are blessed። ሃሌሉያ። ብሩክ የሚያደርጋችሁ ኢየሱስ እኮ ነው። ማርያም ጋር መጣ የእግዚአብሔር አጀንዳ። ማርያም
በመጣላት ነገር በጣም ኤክሳይትድ ሆናለች። በላዋ ላይ እግዚአብሔር መንፈስ መጣባት። የትንቢት ነገር ነው የተናገረችው። ሃሌሉያ! የጌታ አጀንዳ ሲያገኛችሁ መንፈስ ቅዱስ ሊተባበራችሁ ይጀምራል። የጌታን አጀንዳ ማገልገል፣ የጌታን ፈቃድ ማድረግ ሲጀምሩ የእግዚአብሔር ፍቅር በውስጣችሁ እንደገና እየተንሰራራ ይመጣል። እየባረከችሁ መናገር ጀመረች። በጣም የሚገርመው ነገር ማርያም ራሷ ኢየሱስ ክርስቶስን ተሸክማ ወደዚህ ኤልሳቤጥ ወዳለችበት ከተማ ስትሄድ ኤልሳቤጥ ገና ከውጭ ስትመጣ ሰላም ላንቺ ይሁን አክስቴ ስትል ኢሚዲየትሊ በውስጧ ዮሐንስ ዘለለ። ሃሌሉያ! የሰላምታሽን ቃል ስሰማ አለቻት። ይውላችሁ እነዚህ የእግዚአብሔር አጀንዳ የተሸከሙ ሰዎች ሌላ ውስጥ ያለውን አጀንዳ እሷ ውስጥም ያለው ዮሐንስ ሃሌሉያ መዝለል ጀመረ። ዛሬ በውስጣችሁ ኢየሱስ ይዝለል። ዛሬ በውስጣችሁ ራእይ ይንቀሳቀስ። ዛሬ በውስጣችሁ እግዚአብሔር ቅባት ይንቀሳቀስ። ዛሬ ተዳፈነው ይንቀሳቀስ። ኢየሱስን ተሸክሞ መሄድ ዝም ብሎ ጨዋታ መሰላችሁ እንዴ? ኢየሱስን የሚያክል ጌታ መሸከም፣ የሰማይ አጀንዳ ተሸክሞ መሄድ ቀላል ነገር አይደለም። እናንተ ሰዎች ማርያም ትልቅ የሆነ የእግዚአብሔርን አጀንዳ ተሸክማ ነው የምትሄደው የነበረው። እግዚአብሔርን ሐሳብ፣ እግዚአብሔርን ዘላለማዊ ኢተርናል ፕላን በለዋ ላይ መጣ። አልገባትም። እንደኛ ቴዎሎጂ አልተማረችም። የምታውቀው አንድ ነገር ብቻ ነው፣ ለእግዚአብሔር የሚሳነው ነገር የለም። እግዚአብሔር ብቻ መንፈስ ቅዱስ በሷ ላይ መጥቶባታል። እግዚአብሔር ስም ብሩክ ይሁን። የ15 ዓመቷ ልጅ እግዚአብሔር በሷ ላይ መንፈሱን አፍስሶ የሱን ኢተርናል አጀንዳ በሷ ውስጥ አስቀመጠ። ዋው! የ15 ዓመት ልጅ እድሜሽ ስንት ነው አንቺ? በሰሉ መንፈስ ቅዱስ ይንካችሁ። መንፈስ ቅዱስ ሲነካት የ15 ዓመት ልጅ ኢየሱስን ተሸከመች። ብላቴና ድንግል የእግዚአብሔርን አጀንዳ ተሸከመች። ተጠነቀቀች። ሂጂ ወደሚላት ትሄዳለች። ከተሸከመችው ልጅ የተነሳ ሰይፍ ባንቺ ውስጥ ያልፋል ተባለች። ስለተሸከመችው ነገር በየሄደችበት ዋጋ ትከፍል ነበር። ስለዚህ ድንግል ማርያም ብጽዕት ይሉኛል አለች። ይሄ ካለው ከእግዚአብሔር አጀንዳ የተነሳ ትውልድ ሁሉ የሚገረምብኝ ሰው እሆናለሁ። ትውልድ የሚያመልከኝ አላለችም። ግን ተስማማን ወይ? ትውልድ የሚሰግድልኝ አላለችም። ትውልድ ይሰግድልኛል አላለችም። ትውልድ ብጽዕት ናት ይሉኛል ሲያወሩ። ውይ ምን ነው እሷን ባረገኝ። መድኃኔ ዓለም ክርስቶስን የሚያክል ጌታ እሱን ተሸከመች። ይሄ አሰራር የመንፈስ ቅዱስ አሰራር ነው። የሰማይ ምክር ወደ ምድር መጣ። በምድር ማርያም ጋር መጣ። ማርያም ይሄንን ለማግኘት ያረገችው የራሷ የሆነ ምንም ነገር የለም። ጸጋው መጣላት። በቃ ምህረቱ መጣላት። እግዚአብሔር የሆነውን በህይወት የሚያረገው ከምህረቱና ከቸርነቱ የተነሳ የማንም ዘር ስለሆንክ አይደለም። ከማንም ነገድ ስለመጣህ አይደለም። ምንም የተማርክ ያልተማርክ ስለሆንክ አይደለም። ግን እግዚአብሔር ከምህረቱ የተነሳ ይመርጣል። በቃ ጸጋው ባንተ ተገለጠ። አሜን አሜን አሜን። ምን ማለት ይመስላችሁ? ማርያም አምልኩኝም አላለችም፣ ስገዱልኝም አላለችም። ግን ትውልድ ሁሉ ምን ይለኛል ብላለች። ዛሬ ነግራችኋለሁ። እግዚአብሔር ከዚህ መካከል መንፈሱን አፈሶለት እግዚአብሔር ማይት ላይ የሚጠቀምበት ኃያል ሰው እግዚአብሔር ኃያል ወንድ ኃያል ሴት እግዚአብሔር ቢያስነሳ ምን ይላል? እሱስ ዋው ጌታ በህይወቴ ይሄን አደረገ፣ ሰዎች ምን ይሉኛል ይላል። ብፁዕ ነው ይሉኛል። እንዴት የተባረከ ሰው ነው ይሉኛል። እንዴት የታደለ ሰው ነው ይሉኛል እንደማለት ነው ያለችው ማለት ነው። ስለዚህ ቤተ ክርስቲያን የእግዚአብሔር ፈቃድ መገለጫ ናት። ቤተ ክርስቲያን የሰው ፈቃድ አይደለም፣ የእግዚአብሔር አጀንዳ አገልጋይ ናት። ቤተ ክርስቲያን የተወደደ መስዋዕት አድርጋ ራሷን ለእግዚአብሔር የምትሰጠው የእግዚአብሔር ፈቃድ እንዲፈጸምባት ነው። ጌታ ይመስገን። እግዚአብሔር ሐሳባችሁን ሁሉ በመንፈስ ቅዱስ ይቆጣጠርላችሁ። የጌታ መንፈስ የገዛው አእምሮ ይኖራችሁ። መንፈስ ቅዱስ አእምሯችሁን ይግዛችሁ በጌታ በኢየሱስ ክርስቶስ ስምና ስልጣን አሜን። ስጋን አዘጋጀልኝ ብሎ ሲናገር ልክ በዘሌዋውያን መጽሐፍ ላይ ያለ ታሪክ አለ። ጌታ ኢየሱስ ያደረገው ልክ እንደዛ ነው። በዘሌዋውያን መጽሐፍ ላይ አንድ ሰው ለ7 ዓመት ባሪያ ሆኖ ከተገዛ በኋላ ከ7 ዓመት በኋላ አርነት መውጣት ይችላል። ይር ኦፍ ጁብሊ የነጻነት ዓመት ይታወጃል። ኢዩቤልዩ ይባላል። ታውቃላችሁ። በኢዩቤልዩ ላይ ይመጣና ያ ባሪያ ሆኖ የተሸጠ ሰው ለጌታው ጆሮውን ይሰጣል።
ጆሮውን ይሰጥና እዚህ ጋር ይበሳል። ሃሌሉያ። ጆሮውን ይበሳ፣ ቀኝ ጆሮውን ይበሳውና ከዛ በኋላ ሰዎች ያ ቀኝ ጆሮውን የተበሳውን ሰው ሲያዩት የሚያውቁት አንድ ነገር አለ። ይሄ ሰውዬ ባሪያ ነው፣ ጌታ አለው፣ ግን ባርነቱ ወዶ ባሪያ ነው። ስለዚህ ኢየሱስ ክርስቶስ የፍቅር ባሪያ ሆነ፣ ለአብ ወዶ ተገዛለት። ስጋን አዘጋጀህልኝ። ሲቀጥል እንደዚህ ይላል፣ መንፈስ ቅዱስ ደግሞ ስለዚህ መሰክርና ከዚህ ወራት በኋላ ከእነርሱ ጋር የምገባው ኪዳን ይሄ ነው። ከዚህ ስራ የተነሳ ከኢየሱስ ስራ የተነሳ በልባቸው ሕጌን አደርጋለሁ፣ ስርዓቱን ለውጣለሁ፣ በልባቸው ሕጌን አደርጋለሁ። ምን ማለት ነው? ጽላቱ ከዚህ በኋላ በድንጋይ ላይ አይጻፍም። ከዚህ በኋላ ጽላቱ በልባቸው ይሆናል። ስለዚህ ሬፈረንስ ሲፈልጉ ሙሴ ጋር ሄደው እስቲ ትእዛዛቱ የቱ ይላል ብለው እሱን ከመጠየቅ ይልቅ ያ ጽላት በልባቸው ውስጥ ይገባል። ከጽላቱ የተነሳ በጽላቱ ላይ ያለ ሬፈረንስን ይሰሙታል። መንፈስ ቅዱስ በውስጣችሁ ያድራል፣ ወደ ግራ ወደ ቀኝ እያለ ይመራችኋል። አዲስ ኪዳን ላይ የሚመራን መንፈስ ቅዱስ ነው ወገኖች ሆይ። ስለዚህ እንደገና ምን ብሎ ይናገራል? ሕጌን በልቦናቸው ምን አደርጋለሁ? አኖራለሁ። ይሄንን ነው መንፈስ ቅዱስ የመሰከረው። ከዛ ሲቀጥል በዚህ ውስጥ የሚናገረው እንግዲህ ይሄንን ነው። ሕጌ በልባቸው አኖራለሁ፣ ከዚህ በኋላ ደግሞ ኃጢአታቸውን ደግሜ ምን አላረግም? አላስብም። አዲስ ኪዳናችን ይህንን ነው የሚያስተምረው። የኢየሱስ ክርስቶስ መስዋዕትም ደግሞ ሁለተኛ የሚያዳግም አይደለም። እንደ አሮን በአመት ወደ መሰዊያ የሚያስመጣ አይደለም፣ ፈጽሞ ያረፈ ነው። ከ19 እስከ 22 ላይ ዳስ ስትመለከቱ ወደኛ ይመጣል። አሁን አፕሊኬሽን ይጀምራል። እንዲህ ነው ታሪኩ ብሎ ይናገርና እንግዲህ ወንድሞች ሆይ ይላል፣ ወደኛ ይጠቁማል። አሜን። ወደኛ ይጠቁማል።